የያዕቆብ መልእክት ከምዕራፍ 1 ከቁጥር 2 አነባለሁ። እንዲህ ይላል፣ ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ስራውን ይፈጽም ይላል። እንግዲህ እግዚአብሔር መልእክት ሰጥቶን እየተማርናለን። እግዚአብሔር ብድራትን ይከፍላል በሚል እየተማርናለን። ዛሬም ደግሞ የምንመለከተው ክፍል 2 ነው። በዚህ በክፍል 2 ላይ ደግሞ እግዚአብሔር የሚናገረን አለ። በዚህ ክፍል ላይ ሐዋርያው ያዕቆብ እየተናገረ ያለው የያዕቆብ መልእክት ለተበተኑ ለ12ቱ ነገዶች ለእስራኤላውያን በመከራ ውስጥ ለነበሩ የተጻፈ መልእክት ነው። መግቢያውን ትንሽ ለመናገር ያዕቆብ መልእክቱ የጻፈላቸው ወይም የመልእክቱ ተደራሲያን የተበተኑ የአይሁድ ክርስቲያኖች ናቸው። የተበተኑ የአይሁድ ክርስቲያኖች በዚያን ዘመን ጌታን ኢየሱስ ክርስቶስን በመከተላቸው ብቻ እግዚአብሔርን በማምለካቸው ብቻ ይሰደዱ ነበር። እግዚአብሔርንም የሚያመልኩት ደግሞ በዋጋ ነበር። እግዚአብሔር አምላካቸውን የሚያመልኩት በዋጋ ነበር። ስደት ጥሩ ነገር አይደለም። እንደምታውቁት ስደት ሀገር አልባ ያደርጋል፣ መንግስት አልባ ያደርጋል፣ ወገን አልባ ያደርጋል ማለት ነው። ስደት ሲባል ቀላል ነገር አይደለም። ሰው ወገን አልባ ከሆነ፣ ሰው ሀገር አልባ ከሆነ፣ ሰው መንግስት አልባ ከሆነ ብዙ አይነት ጥቃት ይደርስበታል። እነዚህ ክርስቲያኖች በዚያን ዘመን ጌታን ኢየሱስ ክርስቶስን በማምለካቸው በመከተላቸው ብቻ ወገን አልባ፣ ሀገር አልባና መንግስት አልባ የሆኑ ክርስቲያኖች ነበሩ። ስደቱም የተነሳው ደግሞ የሐዋርያት ሥራ ምዕራፍ 8 ላይ ሄደን በምናይበት ጊዜ የእስጢፋኖስን መሞት ተከትሎ ነበር ስደቱ የተነሳው። እስጢፋኖስ እግዚአብሔርን የሚከተል ጌታን ኢየሱስ ክርስቶስን የሚሰብክ ትልቅ እምነት ያለው እግዚአብሔርን የሚወድ ሰው ነበር። የዚህን ሰው ሞት ተከትሎ የዚህን ሰው መሰዋት ስለ ወንጌል ስለ ክርስቶስ የዚህን ሰው መሰዋትና መሞትን ተከትሎ ደግሞ ከፍተኛ የሆነ ስደት በክርስቲያኖች ላይ ሆነ። ምክንያቱም ይሄ ሰው እስጢፋኖስ 8000 የሚሆኑ ማህበረ ምዕመናንን ሰብስቦ የሚመራ የሚያሰማራ የክርስቶስ ተከታይ የነበረ ሰው ነው። 8000 የሚሆኑ ማህበረ ምዕመናን ከሱ ጋር ነበሩ። ልክ እሱ በተገደለበት ጊዜ እስጢፋኖስ በተገደለበት ጊዜ እነዚህ 8000ዎቹ ተበተኑ ማለት ነው። በኢየሩሳሌም የነበሩ ወደ ሰማርያ ወደ አንጾኪያ ወንጌል እየተሰራጨ ሄደ ማለት ነው። እስጢፋኖስን በመግደል ህብረቱን በተንን ብለው በዚያን ጊዜ የነበሩ ወንጌል ላይ ክፉ ስራ የሚሰሩ ሰዎች ቢያረጉም ወንጌል ግን ከኢየሩሳሌም ወጣ። የጌታ መልእክት ከኢየሩሳሌም ወጣ፣ ወደ ሰማርያ ተዛመተ። ከሰማርያም ወጣ ወደ አንጾኪያ እየተዛመተ ሄደ ማለት ነው። በዓለም ሁሉ ለ8000 ክርስቲያኖች ተበተኑ። ሰይጣን አሳነስኳቸው ስል እግዚአብሔር ያበዛናል። አሜን አሜን አሜን። እስቲ አሜን በሉ እስቲ። የዛሬው ክፍል 2 እግዚአብሔር የመታገስን ብድራት ይከፍላል የሚል ነው። እግዚአብሔር የምንን ብድራት? እስቲ በሉ የመታገስ ብድራት አለ በሉ እስቲ። እግዚአብሔር የመታገስን ብድራት ይከፍላል በሉ እስቲ። የምንን? የትዕግስትን የመታገስን ብድራት እግዚአብሔር ይከፍላል። እናም እነዚህ ክርስቲያኖች ጌታን ኢየሱስ ክርስቶስን የሚያመልኩትም የሚከተሉትም በታላቅ መከራ ውስጥ ሆነው ነው። በታላቅ መከራ ውስጥ። ስለዚህ የሚጽፍላቸው ባላችሁበት ቦታ በእምነታችሁ በሚፈተንበት ጊዜ ታገሱ ይላቸዋል።
እንዳነበብነው ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማን ምሉዓን ትሆኑ ዘንድ ስራውን ይፈጽም ይላል። እንድትታገሱ ይገባል። ጌታ ስለሚመጣ ታገሱ ይላቸዋል። ጌታ ስለሚመጣ አሁን ያላችሁበት ሁኔታ ስለሚቀየር ምን በሉ ታገሱ ይላቸዋል። ታገሱ ይላቸዋል። በትነዋቸዋል። ወንጌልን የማይፈልጉ ወንጌል ስለመስማታቸው ወንጌል ስለመስበካቸው በትነዋቸዋል። ቢበተኑም እምነታችሁን ጠብቁ ይላቸዋል። ሰይጣን አንዳንድ ጊዜ እንዳንታገስ ከእግዚአብሔር ጋር እንዳንከርም ከእግዚአብሔር ጋር እንዳንቆይ ከባድ የሆነ ስደት ሊያመጣ ይችላል። እናም በተንኳቸው ሊል ይችላል። ሰይጣን በተንኩሽ በትኛቸዋለሁ ብሎ ሲል እግዚአብሔር ግን ያበዛናል ማለት ነው። ክብር ለእግዚአብሔር ይሁን። አሜን አሜን። ሰይጣን አሳነስኩ ሲል እግዚአብሔር ያበዛናል። ሰይጣን አሳነስኩ ብላችሁ እግዚአብሔር ያበዛችሁ ነው። ሰይጣንስም በሉስቲ ያነስን ሲመስለን እግዚአብሔር ያበዛን ነው። ሰይጣን ያሳነሰን ቢመስለን እግዚአብሔር ያበዛን ነው። አሜን አሜን። ስለዚህ ምን መሆን አለብን? መታገስ አለብን። በተንኳቸው ሲል እግዚአብሔር ከኢየሩሳሌም ወደ ሰማርያ ከሰማርያ ወደ አንጾቂያ ከአንጾቂያም እግዚአብሔር በዓለም ሁሉ ላይ እነዚህ 8,000 ማህበረ ምእመናን ጌታን ኢየሱስ ክርስቶስን የሚከተሉ ተበተኑ። አንድ ጊዜ አንድ መምህር ተማሪዎችን ሰብሰብ አድርገው ያስተምሯቸዋል። እናም ሲያስተምሯቸው በተማሪዎቹ መካከል እጅግ በጣም ረባሾችና ተንኮለኞች በተማሪዎቹ መካከል አሉ። እንዲሁም ደግሞ በጣም ደግሞ መልካሞች ደግሞ ጥቂቶች ናቸው። እነሱም በነዛ በተንኮለኞች መካከል አብሯቸው ነበሩ። እኚህ መምህር ሁሉ ጊዜ እነዚህን ገራሞችን እነዚህን መልካሞችን ሲያዩአቸው ያዝኑላቸዋል፣ ይሳሱላቸዋል፣ ለመልካሞቹ ማለት ነው። እነዚህን ደግሞ ተንኮለኞችን ደግሞ በጣም ይከታተሏቸዋል። እያንዳንዱ ነገራቸውን ይከታተሏቸዋል። እና ትምህርታቸውን ጨረሱና መጨረሻ ላይ የመጨረሻውን ጸሎት ጸልየው ሊሸኙአቸው ቆሙ። ይህን ሰዓት እነዚህ ተንኮለኞችም ተነስተው ለጸሎቱ ቆሙ። ገራሞቹም ቆመዋል። እናም እኚህ መምህር እኚህ አባት ወደ ተንኮለኞቹ ፊታቸውን መለሱና ወደ እነሱን እያዩአቸው እግዚአብሔር እናንተን አንድ ያርጋችሁ ብለው ጸለዩላቸው ተንኮለኞቹ። አሁንም ደግሞ ወደ ገራሞቹ ወደ መልካሞቹ ፊታቸውን አነሱና እግዚአብሔር እናንተን ይበትናችሁ ብለው ደግሞ ለነሱ ለመልካሞቹ እግዚአብሔር ይበትናችሁ ብለው ደግሞ ጸለዩላቸው። ከዚያ ጸሎቱን ጨረሱና ሄዱ። መልካሞቹም ሄዱ፣ ተንኮለኞቹም ሄዱ። እነዚህ ተንኮለኞች ግን ከነከናቸው። ለምንድን ነው እነሱን ይበትናችሁ እኛን ደግሞ አንድ ያርጋችሁ ብለው የጸለዩት? ለምንድን ነው? ከነከናቸውና ሄዱ ገራሞቹ ጋር ወይም መልካሞቹ ጋር ሄዱና ለማሆኑ የዛሬ ጸሎት በደንብ አድርጋችሁ ሰምታችሁታል? መምህራችን የጸለየውን ጸሎት? አዎ፣ ከቀድሞ ምን ልዩነት አለ እኮ? የድሮ ጸሎት ነው እኮ። ምንም እኮ ሌላ ነገር የለውም። ኖ አይደለም። እናንተን ይበትናችሁ እኛን ደግሞ አንድ ያርጋችሁ ብለው ነው የጸለዩት። ስለዚህ መጠየቅ አለብን ብለዋል። እና ስለዚህ ሄዳችሁ እናንተ ጠይቁ፣ እኛ ምንም የተሰማን ነገር የለም አሉ። ተንኮለኛ ሁሉ ጊዜ ራሱ አይሄድም። ታውቃላችሁ፣ ተንኮለኞች ራሳቸው አይሄድም። ተንኮለኞች ሌሎችን ነው የሚልኩት። ተንኮለኛ ራሱ አይሄድም፣ ከኋላ ይልካል። እናም በቃ ምንም ችግር የለም ገራሞቹ ወይ መልካሞቹ ሄደን እንጠይቃቸዋለን፣ ምንም ችግር የለም አሉና ተንኮለኞች ላቋቸው። ገራሞቹ ሄደው እና ቅድም እኮ ሲጸልዩልን እኛን እግዚአብሔር እናንተን ይበትናችሁ እነሱን ደግሞ አንድ ያርጋችሁ ብለው ጸለዩ፣ ምን ማለት ነው ብለው ጠየቋቸው። ልጆቼ አሏቸው፣ ተንኮለኛ አንድ ቦታ ሰብሰብ ካላለ ሀገር ይበጠብጣል። ስለዚህ ተንኮለኛ ሰብሰብ ብሎ አንድ መንደር ለብቻ መቀመጥ አለበት። እናንተ መልካሞች ደግሞ ስትበተኑ ሀገሩን ሁሉ መልካም ብቻ ታደርጋላችሁ ብለው አሏቸው። ወገኖች ሆይ
እነዚህ 8000 ማህበረ ምእመናኑ በዓለም ላይ ተበተኑና ዓለሙን በሙሉ የክርስቶስን ወንጌል ሰዎች ሁሉ እንዲሰሙ ተበተኑ ማለት ነው። አንዳንድ ጊዜ ጠላት በተንኳችሁ ስል እናንተ መልካም ስራ ልትሰሩት ይበተናላችሁ። አሜን አሜን አሜን። እስቲ እኔ መልካም ስራ የሚሰራ ነኝ በሉ እስቲ። ስለዚህ እነዛ ተንኮለኞች አንድ ቦታ መቀመጥ አለባቸው። በህዝቡ ውስጥ ከተበተኑ ያንን ተንኮል ነው የሚዘሩት። ስለዚህም መከራው መጣና ተሰብስበው ያሉትን መልካም ወንጌልን የሚሰብኩ ሰዎች በዓለም እንዲበተኑ ሆነ። ለነዚህ ነው የተጻፈው። ስለዚህ ለነዚህ ሰዎች መልእክቱ ሲጽፍላቸው ምንድነው ያለው? በፈተናችሁ ጊዜ ታገሱ አላቸው። ዋናው የመልእክቱ ዋናው ደግሞ ሐሳብ ምንድነው? በፈተና የሚጸና የተባረከ ነው የሚሉ። እስቲ እጃችሁ ከፍ አድርጉና በፈተና የሚጸና የተባረከ ነው በሉ እስቲ። አሜን አሜን። ፈተና ወገኖች ሆይ ፈተና የምንፈተንበት ምክንያት ጌታችን ኢየሱስ ክርስቶስ እሱነቱን የሱን ማንነት እኛ ላይ ተስሎ እስከሚያይበት ጊዜ ድረስ ልንፈተን እንችላለን። ፈተና ከየት ይመጣል የሚለውን ደግሞ ፈተና ከየት ይመጣል የሚለውን ስናይ ፈተና ከሶስት ቦታዎች ይመጣል። የመጀመሪያው ፈተና የሚመጣው ፈተና እንዲመጣ እግዚአብሔር ሲፈቅድ ነው። ከእግዚአብሔር ይመጣል። ልብ ብላችሁ ስሙ። ፈተና ከእግዚአብሔር ይመጣል ወይም እግዚአብሔር ፈተና እንዲመጣ ሊፈቅድ ይችላል። ግን ደግሞ እግዚአብሔር የሚፈቅደው ፈተና የምንፈተንበት እሱኛው ፈተና የምንፈተንበት ምክንያት እግዚአብሔር ስለሚተማመንብን ነው። እግዚአብሔር ስለሚተማመንብን ፈተናን ይፈቅዳል። ስለሚተማመንብን፣ ስለሚወራረድብን፣ ስለሚተማመንብን እግዚአብሔር ፈተና ሊፈቅድ ይችላል። ስለዚህ የመጀመሪያው ፈተና ከየት ሊመጣ ይችላል? ከእግዚአብሔር ዘንድ ፈተና ሊመጣ ይችላል። እግዚአብሔር በክፉ አይፈትንም። ማንም ሰው እግዚአብሔር በክፉ ይፈትነኛል ብሎ አያስብ። እግዚአብሔር በክፉ አይፈትንም። ግን ደግሞ እግዚአብሔር ስለሚተማመንብን፣ ለምሳሌ ያህል እግዚአብሔር በኢዮብ ይተማመንበት ስለነበር ወደ ኢዮብ ጋር ፈተና እንዲመጣ ፈቀደ እግዚአብሔር። ወገኖች ሆይ ፈተና ወደ ህይወታችሁ ሲመጣ እግዚአብሔር ስለሚተማመንባችሁ ነው። ልጄማ አይክደኝም፣ ልጄማ አሳልፈ አትሰጠኝም፣ ልጄማ አይክደኝም ብሎ ስለሚተማመንብን። ታደስ ከዚያስ ፈተና በኋላ እግዚአብሔር የሚፈቅደው ፈተና የሚያጠፋን ሳይሆን ከፍ የሚያደርገን ፈተና ነው፣ የሚያበዛን ፈተና ነው። አሜን አሜን አሜን። አንደኛው ከእግዚአብሔር ሊፈቀድ ይችላል፣ ከእግዚአብሔር ሊመጣ ይችላል ፈተና። ሁለተኛ ደግሞ ከወዳጆቻችን ዘንድ ፈተና ሊመጣ ይችላል። ከወዳጅ የሚመጣ ፈተና ደግሞ ወዳጆች ፈተና የሚያመጡብን ስለሚጠራጠሩብን ነው። ስለሚጠራጠሩብን ሊጸና አይችልም፣ ልትቆም አትችልም፣ መቀጠል አይችል ይሆናል። ስለዚህ እንፈትነው በምን ማለት ነው። ከወዳጅ የሚመጣ ፈተና በመጠራጠር ምክንያት የሚመጣ ፈተና ነው። ሶስተኛው ፈተና ደግሞ ከዳብሎስ የሚመጣ ፈተና ነው። ፈተና ከወዴት ይመጣል የሚል ከሶስት አቅጣጫ ከዳብሎስ ፈተና ይመጣል። ዳብሎስ የሚፈትነን ለመጣል ነው። እንዳንነሳ አድርጎ ለመጣል ነው። እንዳንቆም አድርጎ እንዳንጸና አድርጎ ሊመታን ነው። ነገር ግን ደግሞ የሚወደን እግዚአብሔር፣ የሚመራን እግዚአብሔር፣ የሚከታተለን እግዚአብሔር ከነዚህ ፈተናዎች ሁሉ ያድነናል። አሜን አሜን አሜን። ክብር ለእግዚአብሔር ይሁን። የማይፈተን ክርስቲያን የለም። ክርስትና ከፈተና ነፃ የሆነ ህይወት አይደለም። ብዙ ጊዜ እኔ ክርስቲያን ከሆንኩ በኋላ ጌታን ከተቀበልኩ በኋላ ለምንድነው የሚፈተነው የሚሉ ሰዎች አሉ። በዓለምም ሆናችሁ ፈተና አይቀርላችሁ፣ በእግዚአብሔርም ቤት ሆናችሁ ፈተና አይቀርላችሁ።
ሰው ለሆነው ፍጡር ፈተና በየትም ስፍራ በሕይወት እስካለን ጊዜ ድረስ ፈተና አለ። ምናልባት እየተፈተናችሁ ያላችሁ ሰዎች ካላችሁ በፈተናችሁ ታገሱ። ፈተናችሁን ታገሱ። ፈተና አለ። ፈተና አለ። እንድንነገረን እንድናውቀው ይገባል። ፈተና አለ። እስቲ ፈተና አለ በሉ እስቲ። እባካችሁ በሉ። መፈተን አለ በሉ እስቲ። ምን አለ? ክርስቲያንም ሆኖ መፈተን አለ። ዘማሪ ሆኖ፣ ሰባኪ ሆኖ፣ ነብይ ሆኖ፣ እግዚአብሔር የሚወድ ሰው ጸሎተኛ ሆኖ መፈተን እስቲ አለ በሉ እስቲ። መፈተን አግብቶ መፈተን፣ ሳያገቡ መፈተን፣ ልጅ ወልዶ መፈተን፣ ሳይወልዱ መፈተን። ስለዚህ ፈተና የሌለበት ዓለም የለም ማለት ነው። ፈተና የሌለበት ዓለም ወደፊት ወደ ጌታችን ስንሄድ ነው። ፈተናን ሁሉ ታግሰን፣ መከራን ሁሉ ታግሰን ጨርሰን ስንሄድ ፈተና የሌለበት ሰማይ ላይ እንኖራለን። አሜን 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 አሜን። ስለዚህ ምን አለ? ፈተና አለ። የማይፈተን ክርስቲያን ከዓለማውያን አንዱ ነው። ደግሜ እለዋለሁ፣ የማይፈተን ክርስቲያን ከዓለማውያን አንዱ ነው። ልብ ብላችሁ ስሙኝ። ወርቅ ከመፈተኑ በፊት በእሳት ውስጥ ከማለፉ በፊት ከአፈር አንዱ ነው። ሰምታችሁኛ? ወርቅ በእሳት ውስጥ ከመፈተኑ በፊት ከአፈር አንዱ ነው። እንደ አፈርም ደግሞ በእግር ይረገጥ የነበረ ነው። ምን ከመሆኑ በፊት? ሃሎ፣ ከመፈተኑ በፊት ወርቅ ከአፈር አንዱ ነው። ወርቅ ከተፈተነ በኋላ በእሳት ውስጥ ደጋግሞ በአንጥረኛው እጅ ገብቶ በእሳት በከባድ ግለት በጋለ እሳት ውስጥ ገብቶ ካለፈ በኋላስ ፈተናን ካለፈ በኋላስ ቅድም ከአፈር አንዱ የነበረው በፈተና ካለፈ በኋላ ወርቅ ከሆነ በኋላ ጣት ላይ ይታሰራል፣ አንገት ላይ ይታሰራል። አሜን አሜን አሜን። አሁን ይረገጣል? አይረገጥም። ፈተናና መከራ ወደ ሕይወታችሁ ሲመጣ ተረግጣችሁ የቀራችሁ እንዳይመስላችሁ። ለትልቅ ደረጃ፣ ለአዲስ ምዕራፍ፣ ለሌላ ሕይወት አሜን ዋጋችሁ ከፍ እያለ ነው። በፈተና ውስጥ ያላችሁ እህቶቼና ወንድሞቼ ደስ ይበላችሁ። ፈተናው ዋጋችሁን ከፍ ያደርገዋል፣ ደረጃችሁን ከፍ ያደርገዋል። ክብር ለእግዚአብሔር ይሁን። መወደዳችሁ ይጨምራል። ክብር ለጌታ ይሁን። አሜን። ስለዚህ ታገሱ ነው የዛሬ መልእክት። እግዚአብሔር የትዕግስትን ዋጋ ይከፍላል። እግዚአብሔር የመታገስን ዋጋ ምን ይላል? ይከፍላል። በመከራ ለሚታገሱ፣ በችግር ውስጥ ለሚታገሱ፣ ከእግዚአብሔር ጋር ለሚቀጥሉ፣ ሕይወታቸውን ለጌታ ሰጥተው ጌታ ይመጣል በማለት ለሚጠባበቁ እግዚአብሔር አምላክ የመታገስን ዋጋ ይከፍላል። በእግዚአብሔር እጅ ላይ ካሉ ዋጋዎችና ሽልማቶች መካከል የመታገስ ዋጋ የሚባል ነው አንዱ። እግዚአብሔር የታጋሾች አምላክ ነው። እግዚአብሔር ከሚታገሱ ሰዎች ጋር አብሯቸው ይቀጥላል። ብዙ ሰዎች ስለማይታገሱ ሕይወታቸውን አበላሽተዋል። ብዙ ሰዎች ስለማይታገሱ የሥራ በራቸውን አጥተውታል። ብዙ ሰዎች ስለማይታገሱ እድሜያቸውን እንኳን ሳይቀር ሉዝ ያደረጉ በርካታ ሰዎች ናቸው። እግዚአብሔር ግን ዛሬ ያስተምረናል። ታገሱ። እስቲ እታገሳለሁ በሉ እስቲ። እታገሳለሁ በሉ እስቲ። ምን እላለሁ በሉ እስቲ። እታገሳለሁ በሉ እስቲ። ጌታ ስሙ የተመሰገነ ይሁን። አሜን። እምነታችን ይፈተናል። ጌታን የማምለክ ጌታን የመከተል እምነታችን ይፈተናል። ለምን ይፈተናል ማለት የለብንም። እንፈተናለን። በወጣትነት እንፈተናለን፣ በጎልማሳነትም እንፈተናለን፣ እንዲሁም በሽምግልናም እንፈተናለን። የእግዚአብሔር ሰዎች እየተፈተኑ ነገር ግን ደግሞ ምን እየሆኑ ይሄዳሉ? ዋጋቸውን እየጨመሩ ይሄዳሉ። ደረጃቸውን እየጨመሩ ይሄዳሉ። እየተፈተኑ ነው እኮ የሚፈተኑት። ለምንድን ነው? ዋጋቸው እንዲጨምር ነው። እንዲህ በሉ፣ እፈተናለሁ ግን ደግሞ ዋጋዬ ይጨምራል። በሉ አንድ ጊዜ ዛሬ እላችኋለሁ፣ እንፈተናለን
በብዙ መንገድ እንፈተናለን በዚህ ምድር ላይ እንፈተናለን ነገር ግን ዋጋችን ይጨምራል አሜን 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 ክብር ለእግዚአብሔር ይሁን